ያት ነበር አንድ ሁለት አመላልሳኝ ምናምን ትንሽ ተጣልተን ተጋጭተን ምናምን ነገር በድጋሚ ግን እሺ ብላኝ ነበር። ዛሬ እሱን ለማድረግ ነው የመጣሁት። የእውነት ነው ፍቅር አይደለም ማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሰው ነብን ሰው ምንድን ነው ከኔው ዳለች ስለዚህ እሺ ተብያለሁ። ቤተሰብ በድጋሚ አታጨበጭቡ። ኧረ ሶስ ያደርጉ አጨበጭቡ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ በጣም ደስ ያለኝ ማለት በዚህ ባጭር ጊዜ እንደዚህ ይሆናል ያ አላሰብኩም። ያው ብቻ በጣም ነው ደስ ያለኝ። በጣም ደስ ይላል። እኔ እንደሆንሽ ብቻ ማሳያ አመሰግናለሁ። በክፉም በሰላም በደስታም በጤናም በሀዘንሽም ከጎንሽ ላልተፋቃ ልገባልሻለሁ። ምንድን ነው የተካሄደ ያለው? ምን ያርክ ነው ያብስራ? ቋንታኔ ቃቃህን እንዴ ስትፈልግ ምታንሰኝ ስትፈልግ ምጥለኝ እንዴት መጣሽ? አይደለም ምን ያርክ ነው? በቃ ሄደሻል እኮ አንቺ ያኛል ለምኝሽ ነበር እንዳትሄጂ ለምኝሽ ነበር። እንደዚህ አትበል። ምን ማለት ነው ለምኝሽ ነው ማለት? እሺ በሚባል ነገር የለሽ ተሳሳታች። እሺ በሚባል ነገር የለሽ ወይ አንቺ ሴት አይደለሽ እንዴ? ከዚህ በኋላ ማለት ነው አንቺም ላይ ምክንያቱም ከልዑል ጋር እንድትሆን አልፈልግም። ከሌላ ሰው ጋርም የራሴ ህይወት ስላለኝ ከሌላ ሰው ጋር ብትሆን ግን ምንም አይመስለኝም ብሏል። ያው በቅናት ተነሳስቶ ነው ያሰረላት ብዬ ነው የማስበው። ምክንያቱም ከልዑል ጋር ሲያያት እንደዛ ስትሆን ሲያት ደስ አላለው እንጂ እንዳልጨረሰ ከዚህ ከልጅቷ ጋር ትንሽ ቅርናት የነበራቸው ከበፊት ከድሮ ከመጀመሪያው ኤክሱ ጋር ታማ ስለነበር እሷን ትሪት ሲያረጋት ስለነበረ በዛ እንትን ብላ ነው እንጂ እኔና አንቺ ወይንም ተለያይተን ካሁን በኋላ አልፈልግሽም ምናምን በቪዲዮ ደግሞ በአካል ተነጋግረው ቢሆን ኦኬ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። የኔ ውድ ቤተሰቦች እንዴት ናችሁ አላችሁ? ያለን እንግዲህ ሄዱ የባለፈው አይነት ድግግሞሽ ነገር ሆነ ብዬ ነው ማሰብ። ባለፈውም በነገራችን ላይ ልክ እንደዚህ ነበር። ቀለበት ካደረገች በኋላ ያቡ የኔ ነው ብላ ድሮ ኤክሱ የመጣችው ማለት ነው። ይችም ልጅ ግን ትላንት ወዳ ቀለበት ካላደረግሽ እያለን ነበር። ለምን እንደዛ እያየችው ቆይታ ዛሬ ላይ ስታረግ ቦታው ላይ እንዴት ተገኘች? እንዴትስ ነው የተገኘችው? እኔ በጣም ነው ጥያቄ ሆነብኝ ውድ ቤተሰቦቼ። ማለት ቀለበቱን መልሰሽ አርጊ ሲላት ዛሬ አራተኛው ነው ሶስተኛው ነው በነገራችን ላይ ማለት ነው። ሄሉ ደግሞ ትንሽ እንተያይ ትንሽ እንጠናና ብላ ነበረ። ሄሉ ያለችው ነገር እውነት ነው ማለት ነው። ለማንኛውም ውድ ቤተሰቦች እስኪ እኔና ቆይ እናንተስ ምን ትልቅ ሰዎች አይደላችሁ? ቆይ ይሄ እናንተ በእናንተ ህይወት ቢሆንስ ምን ማለት ነው? ያብስራ ቆይ አንዴ ዝም በይ። ምን ማለት ነው? አንተ ሁሉ ነገር ጨርሻለሁ ብላ አይደል እዚህ ጋር እኛንም እየሸወድከን እኮ ነው። ምንድን ነው ያለ ነገር? ምንድን ነው ሸወድ ነገር? እየተካሄደ ያለው ነገር ምንድን ነው? እንዴት ልትመጣቻለች? ምንድን ነው ውሸት ነው? እስኪ እኔና አንቺ እንነጋገር ነው። እኔ በጣም ማላውቀው ሰው በቃ እየሆንክብኝ ነው። ነግሬሻለሁ እኮ ነው። ያብስራ ምን ነው የምትነጋገረው? እዚሁ ተነጋገር። የምትነጋገረው ነገር ራሴን አዳምጪ ልምጣ። ሄሉን ያዣት ሰው ሲቀርብሽ እኮ ያኔ ጠየቅኩሽ፣ ያኔ ለመንኩሽ፣ በቪዲዮም ነገርኩሽ። ያኔ ሄድሽ አይደል እንዴ? እኔ ምን ማድረግ እችላለሁ? በቃ እኔ ሄሉ ዛሬ ቆም ነው ይቀር ዛሬ ከየት ነው የመጣሽው? ለአንተ እኔ ምንም ነኝ ማለት ነው። ያብስራ የትም አትሄዳትም። መልስልኝ። እዚህ ጋር ምንድን ነው እየተፈጠረ ያለው? ለምን አልገባኝም። እኔ ማን እንዳመጣ አልጨረስኩም። እሺ በሚባል ነገር የለሽም። እሺ በሚባል ነገር የለሽም ወይ አንቺ ሴት አይደለሽ እንዴ? ሄሉን አረጋጋት። አንቺ ሱቁቶች ነበር አይደል? በቃ አቁማችኋል። ያ ምንድን ነው እየተካሄደ ያለው? ና ይሄንን ሳሱታውና ህይወት ከሰው ጋር ደግሞ እንደዚህ መሆን አለብሽ ወይ? ለምን አለሽ? ለምሳሌ እንዴ ይመለከተኛል። ና ሱታውና ይመለከተኛል ወይ? እሱ ሰዓት ይኸውልሽ ልጅ እዚህ ጋር ያብስራ ጋር ተነጋገሪ። ሄሉ ላይ አትጩይ። ገባሽ? እሱ ብታሽ ማፈለገኝ ነው የመጣሽው። እስቲ ይሄን ነገር ልታስረዳኝ ትችላለህ? ምንድን ነው ማስረዳሽ? እኔ በቃ አልፈልግም ብለሽ ይደሻል አይደል?
ያኔ እኮ ለምን ይሻል መጣው አይደል ያየሁትን ነገር አየሁ ምን እየተካሄደ ያው እዚህ ጋር መልስልን አስረዳን ለሄለን ማስረዳት ያለበት ነገር አለ ያልጨረስከው ነገር ቢኖር እዚህ አትመጣም ልጅቱ ተረጋጋ አራሱ ሲሄዱ አረጋጋ ነገር አይቻል በቪዲዮ ነው ያይሹ ነገር ነው እኔም ተረጋጋሚ ጠይቀታል በቃ ሄዳለች በቃ አንተ ልትጥላኝ ኮስማ ፈልገህ አይደለም ሄድኩት ጊዜ ስጠኝ ላዳምጥ ነው ያልኩት ወይ ዘንድሮ እየተፈጠረ ያለው አንቺ አላሳዝንሽም ያለንን ነገር ታውቂያለሽ አይደለ ማለት ምን ማለት ነው ሰምኛለሽ ነው ከዚህ በኋላ እሱ አጠገብ እንድደርሽ አልፈልግም እሱ አጠገብ ላይሽ አልፈልግም ከዚህ በኋላ ሰምኛለሽ እሱ የኔ ሆኗል ከዚህ በኋላ በቃ ደሃር እንድደርሽ አልፈልግም ነገር አልፈሽ ተቀመጭ አንቺ አትግኝሽ አጣፋሻለሁ እሺ ሰምኛለሽ ከዚህ በኋላ ይሄ ሁሉ አንተ ጥፋት ነው ያልየዋል በቃ ሲል ደግሞ ሌላ አጀንዳ ይዘብኝ መጣ ይሄዳል እኮ በቃ እኔ ለምንድን ነው ያልስራ እኔ በቃ ብያለሁ በስነ ስርዓት አታወራኝም ከዚህ በኋላ እንደኔ እናንተ ጀመር ነው ቀለበት እኮ እያደረክላት ያለው እኔ ምን ላድርግሽ ታዲያ ይቢ ለመንኩሽ እኮ ያኔ በሰዓቱ ለመንኩሽ እኮ ነገር ቢሆን አንድ የምነግርህ ነገር ማለት ነው በሴት ልጅ ህይወት አትጫወታትም አንድ የምነግርህ ነገር እዚህ ጋር አይደለም እኮ የፈለገ ነገር ጥሩ ነገር እያደረክ ነው ብለን ስናስብ እዚህ ጋር ስተት እየሰራ ነው እቺ ልጅ ያልጨረሳችሁ ቀለበት የሚያክል ነገር ከዚህ በኋላ መልስ አይሰጥሽም እሺ መልስ አይሰጥሽም ሄለን ተረጋጊ ከዚህ በኋላ አታገኙ ያልሻላል ለኔ ሆኗል ሂጂ በመጣሽበት ሄለን እንደሱ አይደለም ይኸውልሽ እዚህ ጋር ያልጨረሰው ነገር ቢኖር ነው ገባሽ አይደለ ምንድነው የምትለው አንተ ምንድነው የምትለው አንተ ጋር እየነገርኩህ እኮ ነው እዚህ ጋር ሴሌብሬት እያደረገ ያለ ነው ይኸውልህ ገብቷል ከሷ ጋር በቃ አልፈልግም ብለኝ ጥላኝ ሄዳለች እኮ ሄዳለች ለምን መጣሽ እኔ አላውቅም እኔ እንደመጣሽ ነው የምናውቃት ሰማያለሽ አንተም ብትሆን ማንም ሰው እንዲናገረው አልፈልግም ከዚህ በኋላ አንተም ማለት ሄለን ድጋሚ መጎዳት ፈልገሽ ነው ሄሎ አንቺ ብለሽ ሳይሆን እዚህ ጋር ስትወርቂ መከራ እንደዛ ስትታመም ያነሱሽ ጓደኞችሽ ናቸው እነዚህ ልጆች በተለይ ልዑል በማያገባው ነገር እየገባ እስከ መደብደብ ድረስ ነው የሚደርስልሽ ማለት ነው በነገራችን ላይ እና ነገ በየዋህነት ስትጎጂ ማየት ስለማይፈልግ ነው የዋህ ስለሆንሽ አንቺ እየተከላከልሽለት ሳይሆን ይሄ ሰውዬ ከዚች ከልጅ ጋር ከጨረሰ እንደ ሴት ከጨረሰ በቃ አልፈልግሽም በህይወቴ አትምጪ እኔ ህይወቴ የራሴ ህይወት አለኝ ማለት ይችላል አንቺ እየተከራከርሽለት አንቺ እንትን እያልሽለት አይደለም ነገ በየዋህነት እንዳትጎጂ ለራስሽ ማለት ነው አንተ ለምንድን ነው ምንድነው ያጨረስከው ነገር ካለ ለምን የጀመርከው ከሷ ጋር አይመለከትሽም ነው ጋር ንገሪ ያብስሩ አንቺ ብቻችሁ እንዴት ልትመጣች አለች እዚህ ጋር ሄለን በሽታሽ ተነሳብሽ ድጋሚ ያብስራ ለእሷ መናገር የምትፈልገውን ነገር ለእኛ እዛ ጋር ገባር እኔ በድጋሚ ሄለን ምትጎራት አልፈልግም አንድ ምነግርህ ነገር ሉል እዚህ ጋር ያለችው ሄለን እሷ በፊት ያመማት ተነስቶባት ሊሆን ይችላል እዚህ ጋር አያገባችም ምናምን እያልሽ አለችው ገባ ይኸው እጇን ይዘህ እኮ ነው እንትን እያልካት ያለው ሰው ሉል ለምን እኔ አንድ ለአንድ ላናገር አስፈቅደ እዛ ጋር ነገር ነው እኔም እኮ እንዳንተ እኮ ነው ያየኋት አይደል እንዴ ፐብሊክ ኤሪያ ነው ሰው አለ አንጭው ስለዚህ እዛ ጋር እንሂድና በስርዓት እናውራ በተረጋጋሽ ገብቷል እኔ እሷን ላናግራታለሁ በቃ ሶስት እኛ ምን እናደርግ እንዴ አይ እስኪ አውሩ እኔ ያለው ሄለን አይደል እዚህ ጋር ያለችው አውሩ ያብስራ እንዴት ነው የመጣሽ እኮ አይደለም ደስ ጨርሰናል እንዴ እኔ ራሴን ላናገር ብያለሁ እኔ እየለመንኩሽ እኮ ነው ጥለሽኝ ነሽ አይደል እያናገርኩሽ ነው ጥለሽኝ ነሽ ከዛ በኋላ በቪዲዮ አስቀምጬልሽ አይደለም በራስ ምክንያት እኮ ነው እኔ ምን ማድረግ እችላለሁ ታዲያ አንቺ ከሄድሽ እኮ ለዚህ ነው የሁሉ ነገር ውሸት ነበር ማለት ነው እኔ ምን ነገር ፌክስ በለኝ ምንድነው ካንተ ባህሪ እንደቀይር ያለው ካንተ ሄሎ ቆይ ሄለን ተረጋጋ ሰምኛለሽ ከዚህ በኋላ ማለት ነው አንቺም አይታፍልሽ ሄለን ለመረጋጋት አቺ ሄሎ ምን ሆነሻል ታይረፊ ኧረ ልጅቷን ገደለቻት ያማታለኛ እሷ አጠገብ እንድትደርሽ አንቺ ወልሽ በሽታሽ ድጋሚ ተነሳብሽ አልፈልግም እሺ ሁለተኛ አጠገቡ እንድትደርሽ አልፈልግም ጭራቅ ሄለን በቃ ብቻለሁ አዎ ብቻለሁ በቃ ይኸውልህ ያብስራ እሱን መፈለግ ማለት ነው እዚህ ጋር መፍትሄ ይፍጠር የምታረጋትን አድርጋት ሉል ምንም ላበላት ታረጋትን አድርጋት ምንድነው በሴት ልጅ ልትጫወት ነው ማለት ነው ምንድነው ነገር ነው በቃ ሄዳለች በቃ እኔ አልፈልግም በቃ ዛሬ ያለውን ነገር እኔ አላር ምንም እኔ ምን ብዬ እንደምናገር ራሱ ግራ ነው የገባኝ እኔ ከዚህ እንደመጣች ራሱ ነው ነገር የለም በቃ አለቀ እኔ ሌላ ነገር እኔ ላንቺ ነገርኩሽ ላንተ ነው የጠሯችሁ ይኸውልህ በቃ ያብስራ ና ይኸው ውሰዳት ትችልሽ
በሁለቱም ህይወት እንድትጫወት አልፈቅድልህም። ገባህ አይደል? እኔ እየተጫወትኩ አይደለም። ለገባም እንዴ ጭራሽ እየነገርኩህ እኮ ነው። በማንም ህይወት እየተጫወትኩ አይደለም። እየተጫወትክ ነው። ይዛት ሂድ በቃ። አንተ እኮ ነው ይዛት የመጣው አይደል? እንደዚህ ሲያደርግሽ ጀብደኛ በጣም ተሳስተሻል። ወጭ ቢሆን ደግሞ ከሱ ጋር አትሆኝ። እሺ ዞር በል አይደል? አሳይሻለሁ። እሺ አረፊ በቃ እኔ ማድረግ ያለብኝ እኔ ያደርጋለሁ። ነገርኩሽ። እኔ ችግሬ ከሱ ጋር ነው። ምን ነው የምትይው? አባታም እንደጭራሽ የሰው እሱ የተሰው ነው። ገብቶሻል አይደል? ዝም ያታገኙ። እሺ አሁን ያፍሳን ነገርኩሽ እኮ በቃ እኔ ሻር በቃ እስከመጭቃጭ እኮ ይጠበቅብሽ። እኔ እና ዝም ለምን ዝም አትበል። በቃ ይዘራ እኛ በቃ እዚህ ጋር ያቺኛውም እየጎተተችው ነው። ያቺኛውም እየጎተተችው ወይኔ እናቴ በጣም ይገርማል። ግን ያቡ ስራ ያቡ ምን ልበላችሁ ደግነቱ ሳያንሰው የሆነ ችኩል የሚለው ነገር አለ እና ያንን የሚቸኩልበትን ነገር በጣም ይፈጥናል ነገሮችን ማለት የዋህ ነው ገር ነው ለሰው ያስባል ለሰው ይጨነቃል ግን በጣም ችኩል ነው። ንገሪኝ እያንዳንዱን ነገር ማለት ምን ብሎሽ እንደነበር እንዴት እዚህ ልትመጪ እንደቻልሽ ተረጋግተሽ ንገሪኝ። ይኸው ቦርሳሽ ነው። እኔ ሲጀመር ማንም የሚረዳኝ ሰው የለም። እኛ እንረዳሻለን። እኔ ቆይ ጃምበድኩ ነው አላበሽ ምንድነው ያላ አታልቅሽ። ያላችሁን ግንኙነት ንገሪኝ። ይኸውልሽ እኔ ዝም አልለውም። ንገሪኝ ለእኔ አሁን ጨርስንም በመሀል የሆነ ነገር ሀብትን ሆነና እየሰማሽ ነው። ታይም ስጠኝ አልኩት። የድሮ ኤክሱን መታ ነበር እና ጥሩ ኮንዲሽን ላይ አይደለም ነበረች እና እሷን ትሪት በሚያደርግበት ሰዓት በቃ አልቻልኩም እንደ ፍቅረኛ እና ጀስት ነገሮችን አንድ ለማድረግ በቃ ጊዜ ስጠኝ። ቤተሰቦችም በጣም በቃ እየተጎዱ ነው እና ሄጄ ደህና መሆኑን ላሳያቸው እና እረፍት እፈልጋለሁ ብዬ ነው የሄድኩት። ግን እኔ ምንድን ነው ኢትስ ኦኬ እኮ ይሁን ሰው በዚህ በአጭር ጊዜ ውስጥ እንዴት ቀለበት ያስራል? እኛ ሲነግረን አምነን ነው ሁሉን ነገር ጨርሻለሁ። አሁን እዚህ ጋር መምጣትሽ ሁሉ ነገር እኛ ግራ አጋብቶናል። ታውቂያለሽ? ብቻ ሻውን አንቺ ተረጋጊ። ይኸውልሽ ተረጋጊ። ለእኛ ያለን ነገር ማለት ነው እንደጨረሰ እኛም አምነን ነው እና ወንዶቼ ያቡ ማለት ነው በድሮ ኤክሱ ነው እንደዚህ ከዚህ ቀደም ከሄሉ ጋር እንደተጣላችሁ አሁንም ከሱ ጋር በሱ ምክንያት ቤዘታ ልጅቷ ብዙ ጊዜ ቆይታለች እንደውም ያችኛዋ ልጅ ማለት ነው እና በዛ ምክንያት ነው። ለማንኛውም ግን ሄሉ የረጋ ወተት ቅቤ ይወጣዋል ነው ብትረጋጊ መልካም ነው። ከዛ ሲቀጥል እሱ ሂጂ አልፈልግሽም ብሏት ነው እንጂ አንቺ እየተከላከልሽለት እንደዚህ እስከ መቼ? እሱ እኮ ላገኛት ካላለ ብቻዋ ደውሎ ሊያገኛት ይችላል። አሁን ከአንቺ ከተለያየ ነይ ላገኝሽ ብሎ ቀጥሮ ሊያገኛት ይችላል። ምን ትያለሽ በዛን ሰዓት? ዋናው እግዚአብሔርን በቃ ብለህ አንተ የኔ የምትለው ሰው ስጠኝ ማለት ነው ትልቁ ነገር። እና ውዶቼ የዛሬ ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ለማንኛውም በጣም ይገርማል ግን